ለ1400 ዓመት በላይ በመጋረጃ ተሸፍኖ ያለው እውነት ሲገለጥ ይህን ይመስላል። 3 በፍጹም ልትቀበሏቸው ማትችሏቸውን እውነቶች ነገር ግን የሙስሊሞቹ ነቢይ ያሉትን እነግራችኋለሁኝ። አልአዳብ አልሙፈረድ 645 ሐዲስ ላይ የተዘገበ እንዲህ ይላል። አቡ ሁሬራ ሪፖርትድ ዳት the messenger of Allah, may Allah bless him and guarantee him peace, said አቡ ሁሬራ እንደተረኩት የአላህ መልእክተኛ ሰላም በሳቸው ሊሆንና እንዲህ አሉ። if anyone prays once on me, Allah will pray 10 times on him. ከእናንተ ውስጥ አንዱ በእኔ ላይ ጸሎት ቢያደርግ ወይንም ስግደት ቢያደርግ አላህ በሱ ላይ ደግሞ 10 እጥፍ ጸሎት ወይንም ስግደት ያደርግለታል። ኦኬ፣ እናንተ ለአላህ መልእክተኛ አንዴ ብትሰግዱ ወይንም ጸሎት ብታደርጉባቸው አላህ ደግሞ በእናንተ ላይ 10 ጊዜ ጸሎት ያደርግላችኋል ወይንም ይሰግድላችኋል። መቼ ነው ይህንን በአላህ መልእክተኛ ላይ ማድረግ ያለባችሁ ብላችሁ ስትጠይቁ ደግሞ ቀኑን እንዲህ ይላል። ሱናን አቢ ዳውድ 1531 ላይ አውስ ሪፖርትድ ዳት the messenger of Allah as saying የአላህ መልእክተኛ እንዳሉት አውስ እንደተረከው among the most excellent of your days is Friday ከቀናት ውስጥ ሁሉ ቆንጆና አሪፉ ቀን አርብ ቀን ነው አሉ። so invoke many blessings on me on that day ስለዚህ በዛን ቀን በእኔ ላይ ኢንቮክ አድርጉ ጸሎታችሁን ወይም ባርኩኝ የዛን ቀን አሉ። ኦኬ for your blessing will be submitted to me የምባርኩኝ ወደ እኔ ይቀርባል ወደ እኔ ይደርሳልና አሉ። they the companions ሰባዎቹ እንደዚህ አሏቸው። ከዛ ተከታዮቻቸው አስክድ እንዲህ ሲሉ ጠይቋቸው messenger of Allah, how can our blessing be submitted to you እንዴት ነው ጸሎታችን ወደ እናንተ ሊደርስ የሚችለው? when your body has decayed አካልህ ከበሰበሰ ከሞተ በኋላ እንዴት ነው ጸሎታችን ወደ እናንተ ሊመጣ የሚችለው ብለው ሳባዎቹ ይጠይቋቸዋል። ማንን? ያላህ መልእክተኛ ነብዩን። he said Allah has prohibited the earth from consuming the body of prophets ያላህ መልእክተኛ ምን አሉ? መሬት የነቢያትን አካል እንዳትበላ ስጋ እንዳትበላ ከልክሏል። ስለዚህ አልበሰብስም፣ ነቢያቶች አይበሰብሱም እያለን ነው ማለት ነው። አስባችሁታል? በሺ የሚቆጠሩ ነቢያት አለ ብለው ያምናሉ። አካላቸው አልበሰበሱም እያለን ነው። አካላቸው ስላልበሰበሰ ጸሎት አድርጉ፣ ጸሎቱ ወደ እኔ ይመጣል። ይህንን ቆቅልሽ እንዴት ብላችሁ ታዩታላችሁ? አንድ ልጨምርላችሁ በእናታችሁ። እንደዚህ ይላል ሳሂህ አልቡኻሪ 57:16 ላይ የተዘገበ ነው። ናሬትድ አቡ ሳይድ ነው የዘገበው። a man came to the prophet and said የሆነ ሰው መጣና ወደ ነቢዩ እንደዚህ አለ my brother has got loose motion ወንድሜ የሆድ ችግር ገጥሞታል፣ ማለትም የሸርታቴ ነገር ማለት ነው። ሸርታቴ ይዞታል እንደ ተቅማጥ ማለት ነው ብሎ ይነግረዋል ለነቢዩ። the prophet said ነቢዩም እንደዚህ አለ let him drink honey ማር ይጠጣ አለ። መድኃኒት እየነገረው ነው። the man again came and said ሰውየው እንደገና መጣና እንደዚህ አለ I made him drink honey ማሩን እንዲጠጣ አደረግኩት but that made him worse ነገር ግን ማሩን እንዲጠጣ ካደረግኩት በኋላ አባሰበት፣ ሸርታቴው አሯሯጠው ማለት ነው ብሎ አለ ሰውየው። the prophet said ነብዩ ተዛ እንደዚህ አለ Allah has said the truth and the abdomen of your brother has told a lie አላህ እውነቱን ተናግሯል፣ ያንተ ወንድም ሆድ ውሸት ተናገረች አለ። አስባችሁታል? የሆነ ዶክተር ጋር ሄዳችሁ ሸርታቴ ተቅማጥ ይዟችሁ መድኃኒት ይሰጣችኋል። ከዛ ያንን መድኃኒት ትውጡና ጭራሽ አባሰባችሁ። ተመልሳችሁ ሄዳችሁ የሰጠህን መድኃኒት እኮ አባሰብን ጭራሽ ስትሉት ኖ መድኃኒቱ ትክክል ነው፣ የእናንተ ሆድ እየዋሸ ነው። ይመቻችሁ። አቦ ያራዳ